39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና የንጽህና አጠባበቅ ስርዓትን ማረጋገጥ ለአጀንዳ 2063 በሚል መሪ ቃል ሰሞኑን በመዲናችን አዲስ አበባ መካሄድ ይጀምራል። ታዲያ ይህ ስብሰባ በሰላም እንዲጠናቀቅና የትራፊክ እንቅስቃሴው የተሳለጠ እንዲሆን ፌዴራል ፖሊስ የትራፊክ ቁጥጥር ዝግጅቱን ማጠናቀቁ ተገልጿል። የ39ኛው የአፍሪካ ህብረቶች መሪዎች ጉባኤ አለ። በዛ ላይ ቅድመ ዝግጅት ከማድረግ አንጻር በርካታ ቅድመ ዝግጅቶች እያደረግን ነው። በተለይ ከዚህ ከአጀቡ ጋር ተያይዞ የተለያዩ የተሻለ አጀብ ዝግጅት በማድረግ እየተዘጋጀን እንገኛለን። የአፍሪካ ህብረት 39ኛውን የአፍሪካ ህብረትን ለማስተናገድ በቂ ዝግጅት አድርገናል። በቂ የሆነ ኦሪንቴሽንም ተደርጓል። ምክንያቱም የስራ ልምምድም በዛው እያካሄድን ያለ ነው። በማስተናበር ዙሪያም ማንኛውም ነገር በሚገጥመን ቦታ ላይ ጥንቃቄ አድርገን የአፍሪካ ህብረቱ በሰላም መጥተው በሰላም እንዲመለሱ በእኛ በፌዴራል ፖሊስ ትራፊክ ጥብቅ የሆነ ቁጥጥርና ክትትል ወይም የማስተናበር ማንኛውም አደጋ ወይም የትራፊክ አደጋ ሊሆን ይችላል ቪአይፒን ቅድሚያ በመስጠት ለመጠበቅ ዝግጁ ነው። ኦሪንቴሽን ተሰጠው ዝግጅት ላይ ነው ያለ ነው። የትራፊክ ፍሰቱ ሰላማዊ እንዲሆንና የተሻለ እንቅስቃሴ እንዲኖር በፊቱ በተለየ መልኩ እየሰራን ነው የምንገኘው። ሀገራችን ኢትዮጵያ ታላቅ ህዝብ ያላት የታላቅ ታሪክ ባለቤት እንዲሁም ለሌሎች የአፍሪካ ሀገሮች የነጻነት ተምሳሌት መሆኗ ይታወቃል። በመሆኑ ጉባኤው በአዲስ አበባ መካሄዱ የሀገራችንን ገጽታ ለዓለም የሚያሳይ እንደሚሆን ይታመናል። የአፍሪካ ጽሕፈት ቤትም እዚህ እንደመሆኑ መጠን ሁሌ ዝግጅታችንም ሆነ ትኩረታችን ከቀን ወደ ቀን እየተሻሻለ ነው የመጣው እንደምናየው። አሁን ደግሞ በእርግጥ የአፍሪካ ጉባኤ እስካሁን ድረስ ምንም የገጠመን እንከን የለም። የራሱ አንድ እድምታ ነው ለኛ ለኢትዮጵያውያኖች ያኮራናል። ለእድገትም የሀገራችንን ምንነት ለማሳየት በጣም የሚጠቅም ነው። ማህበረሰቡ ኢትዮጵያ ምን ላይ እንደነበረችና አሁን ያለችበት ነገር በጣም ትልቅ ለውጥ ስለሆነ የተለያዩ የአፍሪካ መሪዎች እዚህ በሚመጡበት ጊዜ ኢትዮጵያ በጣም በብዙ ነገር የበለጸገች ሀገር ናት። በዝናብም በውሃም የተለያዩ የተፈጥሮ ሀብት ያላት ሀገርን በመሆኗ ይሄ ራሳችንን ለማሳየት በጣም የሚጠቅመን ለኢትዮጵያ እጅግ በጣም ጥሩ ነው። ኢትዮጵያም ድሮም ታላቅ ናት። ብዙ ነገሮችን በዓለም መልካም ተጽዕኖ ካደረጉ አገራት አንዷ ናትና በዚህ አንጻር እጅግ በጣም የሚወሰድ እንደገና ደግሞ አስፈላጊም የሆነ ነው። በጣም ደስ ይለኛል በበኩሌ። ሰው ወዳድና አክባሪ እንደመሆኑ ህዝባችን እንኳን ለመሪዎች ቀርቶ ከኛ ወጣ ላሉ ሰዎች እንኳን አቀባበሉ የተለየ ነው። ህዝባችንና ተደስተው እንደሚሄዱ ነው። የአፍሪካ ሀገራትን በሚመጡበት ሰዓት ተንከባክበንም በጸጥታ ዘርፎች ጋር እኛ ኢትዮጵያ ህብረተሰቦች ተባብረን ሀገራችን ለማሳየት ለማስተዋወቅ ብንጥርና እነሱ መምጣታቸውም ደግሞ ትልቅ ዓለም ደረጃ ራሳችንን ለማስተዋወቅ ስለሚጠቅመን ይህን ነው ብዬ አስባለሁ። በከተማችን አዲስ አበባ የተከናወኑ የመንገድና ሌሎች የኮሪደር መሰረተ ልማቶች ስብሰባውን በስኬት ለማጠናቀቅና ቀድሞ ይፈጠሩ የነበሩ የትራፊክ መጨናነቆችንም የሚያስቀር እንደሚሆን ይታመናል። መሪዎቹ በአግባቡ የሚፈለግበት ቦታ ላይ ለማድረስ የተሻለ የትራፊክ ፍሰት ነው ያለው። መንገዱን በዛው ልክ የተሻለ መንገድ ነው ያለው ማለት ይቻላል። ኮሪደር ልማቱ ላይ ከነበረው የትራፊክ ፍሰት አሁን ላይ በጣም የተሻሻለ ሁኔታው ነው ያለው። የተሻለም ሳይሆን በጣም የተሻለ ነው አሁን ላይ ያለው። በጣም ግልጽና የክራውድድ ይሆናል ብለን የምናስብበት ምክንያት አይኖርም። ነገር ግን የትራፊክ ፍሰቱ በድንገት ሊኖር ስለሚችል በቂ ዝግጅት ያደረግን መሆኑን ነው መግለጽ እንፈልገው። የመንገዱ መስተካከልና ምቹ መሆን ለትራፊክ ፍሰቱም ለትራፊኩም የሚያግዘው ነገር እግረኛው በእግረኛው እንዲሄድ ሰፋ ያለ መንገድ ስለሆነ በቂ የማሽከርከር ሁኔታ ይኖራል። የመገፋፋት መንገዶች ክራውድድ እንዳይሆኑ እግረኛው የተለየ ነው፣ የሳይክሉ የተለየ ነው። እነዛ ነገሮችን ቀለል እንዲሉና የተሻሉ እንዲሆኑ አድርጎልናል። ጉባኤው ሰላማዊ ሆኖ እንዲጠናቀቅ ማህበረሰቡ ከጸጥታ ኃይሉ ጋር በትብብር መስራት እንዳለበትና ሁሉም ዜጋ የድርሻውን በመወጣት የሀገራችን መገለጫ የሆነውን እንግዳ ተቀባይነት ማሳየት እንዳለበት ተነግሯል። ህብረተሰቡ የተለየ ሁኔታ ሲኖር ላለው የጸጥታ አካል ጥቆማ ማድረግ፣ አንዳንድ ሁኔታዎች የተለየ ነገር ካየ በሚጠረጥራቸው ካሉ በተሰጠው ነፃ መስመር ስልክ በዛ ላይ ለፌዴራል ፖሊስ መደወል ላለው የጸጥታ አካል በአቅራቢያው መጠቆምን እሱ ተባባሪ መሆን አለበት። ከዛ ውጭ ህብረተሰቡም
በተለይ እንግዶች ከመጡና እስከ ጨርሰው እስከሚወጡ ድረስ ከዚህ በፊት የነበረውን የመተባበር ሁኔታ ድጋሚ እንዲያሳይ ነው የምጠይቅ። በሰላም ወጥተው በሰላም እንዲመለሱ የማህበረሰቡ ሚና ከፍተኛ ነው። ስለዚህ ማህበረሰቡም መንገድ በሚዘጋበት ቪአይፒ በሚያልፍበት ሰዓት ትዕግስት ኑሮት ቅድሚያ ለመንገደኛው መስጠት እንዳለበት ነው ማምነው። እንደ አጠቃላይ እንደ ፖሊስም የጸጥታውን ሁኔታም ለመጠበቅ እንደ ትራፊክም የትራፊክ ፍሰቱን ለማስተናበርም ሆነ ለማቃለል ለማሳለጥ በቂ ዝግጅት ያደረግን መሆኑንና ማህበረሰቡ ደግሞ ይበልጥ ለነዚህ እንግዶች በፊቱ የተለየ ለእንግዶቹ ቅድሚያ መስጠት መቻል አለበት ብዬ አምናለሁ። ከህብረተሰቡ ያው ከዚህም በፊት ሲያደርጋቸው እንደነበረው የነበሩ ስብሰባዎች ላይ የራሱን ትብብር ማድረግ አለበት። እግረኛው በምንይዘው ጊዜ ትዕግስት አድርጎ እንዲጠብቅና ትብብሩን እንዲያደርግ ነው የምንጠይቀው። ማድረግም ያለበት ያንን ነው። ህብረተሰቡ ያው ካሉት የፌዴራል ፖሊሶች ወንድሞቻችን ትራፊኮች ጋር ተባብሮ ቢያንስ መቅደም የሚገባውን ቢያንስ መንገዶች ላይ አንዳንድ ነገሮች ላይ አስቀድሞ እንደሚያሳልፍና ለወንድሞቻችን ለፌዴራል ፖሊስና ለትራፊኮች እንደውም የበለጠ ትብብር እንደሚያደርግ እርግጠኛ ነኝ። የሀገራችን ህብረተሰብ ታዛዥ ነው እና ተለዋጭ መንገዶችን ተመቻችቶለት በዛ መንገዶች ላይ ቢሰሩና ይህም ብዬ አስባለሁ። ተለዋጭ መንገድ ኖሮን በዛ ሰዓትም መንገድ እነሱ በሚወጡበት ጊዜ ቆመንም አሳልፈን ለሀገራችን ለማንጸባረቅ ነው። ይሄኛው ጥቅሙ ለኛው ነው። ከኛ የሚጠበቀው ከህብረተሰቡ የሚጠበቀው ሰላምን በማስከበር የሚደረገውን የአፍሪካውን ህብረት የኛ ኩራታችን ስለሆነ ደስታችንም ስለሆነ ራሳችንን በመጠበቅ ከተማችንን የሰላም መሆኑ መጠን እኛም ሚናችንን መጫወት አለብን ብዬ አስባለሁ። ከራሳቸው የተጠበቀ ነገር ካደረጉ ይሄ ለአመት የሚቆይ አይደለም፣ ለተወሰነ ቀናት ነውና ቀናትን በእንዲህ ለነሱ ስፍራ በመስጠት ማሳለፍ እጅግ በጣም ተገቢ ነው ብዬ አምናለሁ። ሌላው ለህብረቱ በስኬት መጠናቀቅ በከተማዋ የሚገኙ አሽከርካሪዎች ሚና ከፍተኛ መሆኑ ይታመናል። አሽከርካሪዎች በስብሰባው ወቅት የሚችሉ አማራጭ መንገዶችን እንዲጠቀሙ ካልሆነም ደግሞ እንግዶች በሚያልፉበት ወቅት ቅድሚያ በመስጠት ዳር ይዘው ማሳለፍ እንዳለባቸው ተጠቁሟል። መንገደኞችም እንዲሁ የእግረኛ መንገዶችን በመጠቀምና የመንገድ ማቋረጫ ቦታዎችን ሲሻገሩ የፖሊስን ትዕዛዝ መቀበልና በትዕግስት በማሳለፍ ኃላፊነታቸውን መወጣት እንዳለባቸው ተጠቁሟል። አሽከርካሪ ሁሉ ጊዜም ቅድሚያ በመስጠት የሚተባበሩ ናቸው። የፖሊስ አካል የትራፊክ ፖሊሱ በሚያዘው መልኩ እንዲተባበሩ በተለይ መንገድ በብዛት የሚዘጋበት ቦታ በተለይ ከዚህ ከቦሌ እስከ የሚንቀሳቀሱበት አካባቢ ድረስ የትራፊክ ፖሊሱን ትዕዛዝ እያከበሩ እንዲቀጥሉ ነው። ቪአይፒ መንገዶች ናቸው ተብለው የተለዩ መንገዶች አሉ፣ የሚገለጹትን ነገሮች አሉ። እነዛ ምንድነው አማራጭ መንገዶችን የመፈለግ ሁኔታዎች ቢኖሩ የቪአይፒ መንገድ እንዳይዘጋ ውስጥ ለውስጥ መንገዶችን ቢጠቀሙና በመንገዱ ላይ እየተሽከረከሩ ከነበሩም ደግሞ ቪአይፒው ሲመጣ ፈጠን ብሎ የቀኝ ጠርዝን በመያዝ ቅድሚያ ለቪአይፒው መስጠት እንዳለባቸው እናምናለን። አሽከርካሪው መንገዶች ሊዘጉ ይችላሉ። ለተወሰነ ሰዓት ለተወሰነ ደቂቃ ትዕግስት አድርጎ ያንን መጠበቅ፣ ለትራፊክ ፖሊሱ ታዛዥ መሆንና በሚሰጠው አቅጣጫ መሰረት መሄድ ነው ያለበት ብዬ አስባለሁ። አሽከርካሪ ሁኔታ ቦታ ሊሰጠው ይችላል። እንግዳ እስከምንቀበል ድረስ የተለመደ ጉዳይ ነው። አሁን ደግሞ ሁሉ ነገር ግልጽ ነው። መንገዶች አሉ በተለያዩ ቦታ። አስቀድሞ ደግሞ ትዕዛዝ ስለሚሰጥ የተሽከርካሪ ቦታ በዛ መንገድ ሊሰጥ ስለሚችል በአጋጣሚ እንኳን ተሽከርካሪውም ቢሆን ከትዕዛዝ ውጭ የሚሆን አይደለም። አሽከርካሪዎችም ይረዱናል ብዬ አስባለሁ። ያው ትዕግስት ኖሯቸው በስነ ስርዓት ያቺ ቀን እስክታልፍልን ድረስ አማራጭ መንገዱ የተሰጣቸውን ተጠቅመው ማህበረሰቡን ሳይጎዱ እነሱም ሳይጎዱ አገልግሎት እንዲሰጡን ብዬ እንትን እላለሁ። ዲፕሎማሲዎች በሚያልፉበት ጊዜ ጥንቃቄ ማድረግ፣ ቅድሚያ መስጠት የአሽከርካሪዎች ሚና ነው ብዬ ነው የማስበው። አሽከርካሪዎች እንግዲህ ጥንቃቄ ማድረግ አለባቸው፣ ከፍተኛ ጥንቃቄ ማድረግ አለባቸው። እነሱም በራሳቸው መሪ ናቸው። they are the leaders። ከማህበረሰቡም ከፖሊስም የተለያዩ አጋር አካላትም ሁላችንም ተቀናይተን በሰላም እንዲያልፍ የበኩላችንን ሁላችንም ጥረት ማድረግ መቻል አለብን የሚል
ሀሳብ ነው ያለኝ። የስርዓት አስከባሪው ብቻውን የሚያደርገው ነገር የለም። ህብረተሰቡም ወታደር ነው። ህብረተሰቡም የከተማ ፖሊስ ነው። ህብረተሰቡም ራሱ ትራፊክ ፖሊስ ነው። ስለዚህ እነሱ የማያዩትን ህብረተሰቡ ያያል። በእርግጠኝነት ጥቆማው እንዳለ ሆኖ ቢያንስ ከነሱ ቀድሞ ያለውን ችግር መፍታት ያለበት ህብረተሰቡ ነው። እንደሚፈታም እርግጠኛ ነኝ። ስብሰባ ተጀምሮ እስኪያልቅ ድረስ ከኛ የሚጠበቀው ከተማችንን መጠበቅ፣ የሰላም ጉዳይ የሁላችንን ጉዳይ ስለሆነ ስብሰባ እስኪያልቀው ድረስ ማህበረሰቡ ራሱን በመጠበቅ ሰፈሩን በመጠበቅ ሰላምን ማስከበር አለብን ብዬ መንገዶቹ ክፍት መሆን አለባቸው። እንግዲህ እንግዳን በማክበር ኢትዮጵያ በጣም ትልቅ ታላቅም አገር ናትና ለወደፊትም ደግሞ መልካም አድርጋ መጠበቅ አለባት። ሌሎቹ መጥተው አመስግኖ መመለስ አለባቸው የሚል ሂሳቤ አለ። ህብረተሰቡ በየአካባቢው ሰላሙን መጠበቅ እንዳለበትና የተለየ ነገር ሲመለከት በኢኤፍፒ አፕ እንዲሁም በፖሊስ የነጻ ስልክ መስመሮች ለፖሊስ ጥቆማ መስጠት እንዳለበት ተነግሯል። ህብረተሰቡ ለጥቆማ ለመስጠት የፌዴራል ፖሊስ አፕ አለ። በዛ በመጠቀም ያንን ጥቆማ ማድረግ ይችላሉ። ሌላ የነጻ መስመርም ስልክ አለ። በዛም መጠቀም ይችላሉ። እንደምናየው በትራፊክ ፖሊስም ሆነ በፌዴራል ፖሊሶች መካከል ይሄው ሌት ከቀን እየተጉ ነው። ለነሱ ጎን ለጎን ሆኖ ህብረተሰቡም የራሱን አስተዋጽኦ እንዲያደርግ እና እንግዶቻችንን በሰላም ተቀብለን በሰላም እንደምንሸኝ ሙሉ እምነት አለኝ። እናደርገዋለን ብዬ አምናለሁ። ሰላምና ደህንነት ለሁለንተናዊ ተጠቃሚነት